አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ ኤም፣ እንጦኒሃስ፣ ኦዚያ፣ አልዓዛር፣ ሲዮና፣ ስሙና፣ መርካሎስ የሚባሉ ልጆቻቸው ሰባቱ በሰማዕትነት ሞቱ። ይህም አረጋዊ አልዓዛር ከመምህራነ ኦሪት አንዱ ነው። እርሱም ለሕዝቡ አለቃና ሊቀ ካህናትም ነው። በፈሪሃ እግዚአብሔርም ሆኖ ያስተዳድራቸው ነበር። ከዚህም በኋላ ዳታንና አቤሮን በሙሴና በአሮን ላይ እንደተነሱባቸው ከዘመዶቹ ወገን 3 ካህናት በእነርሱ ላይ ቀንተው ተነሱባቸው። የሊህም ስማቸው ስምዖን፣ አልፍሞስ፣ መባልስ ይባላል። ሹመቱንም እንዲለቁላቸው ፈለጉ። ሕዝቡ ግን የአልዓዛርን ሹመት ከእግዚአብሔር እንጂ ከሰው አይደለም ብለው ከለከሏቸው። ስለዚህም ነገር ወደ ግሪክ ሀገር ወርደው ንጉሥ አንጢያኮስን አነሳሱት። መጥቶም የእስራኤል መንግስት እንዲወስድ ቀሰቀሱት። በመጣም ጊዜ ወደ ከተማቸው በተንኮል እንዲገባ አደረጉት። በገባም ጊዜ ሊቀ ካህናቱ አልዓዛርን ይዞ የእሪያ መስዋዕትን ለሕዝቡ እንዲሰዋ አዘዘው። እምቢ ባለውም ጊዜ 7 ልጆቹን ገደላቸው። እርሱንና ሚስቱን በእሳት ባጋሉት ብረት ምጣድ ላይ አስተኟቸው። እንዲህም ምስክርነታቸውን ፈጸሙ። ለእግዚአብሔር ምስጋና ይሁን። የሊህ ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሰማዕት አሞን መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚች ቀን ስጥኑፍ ከሚባል ሀገር የከበረ ቄስ አባ ኦሪ ምስክር ሆኖ ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ተወከፍተ ኔቴ መጽሐፈ እንተርእስከ እግዚኦ ጸሪቀ መሎት ወኩፈ ምላቦ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበካን ሰማዕታት ወጻድቃን ደናግል አድዮ ወመነኮሳት ሄራን ባርኩ በዘቲ መካን እስከ ረገይ ሊቅ ወንዑስ ሕፃን ለዘጻፈው ክርታስ ወለዛ ጻፈውን ዘይድረስ ወለዛ አንብሮ ስተርጎመ ሣድስ ወለሰማ ቃሎ በዘነፈስ ጸሎተሙ ማርያም አራቂተ ኩሎም በስቡር ይማረን ኢየሱስ ክርስቶስ በቅዱሳን ጸሎት ጠበቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትኮን